አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? ውድ የኢትዮጵያ ቤተሰቦቼ እኔ ያለሁላችሁ አልሐምዱሊላህ። ዛሬ ደግሞ በጣም አሳዛኝ ዜና ነው ይዤላችሁ የመጣሁት። መረጃ እየሰማን እንገኛለን። በአፋር ሰመራ በደረሰ የመኪና አደጋ የበርካታ ኢትዮጵያውያንን ሕይወት አለፈ። ዛሬ ጠዋት 11 ሰዓት ገደማ በአፋር ክልል ሰመራ ከተማ ልዩ ስሙ አዲሱ አደባባይ ተብሎ በሚጠራው አካባቢ ቁጥራቸው ወደ 100 የሚጠጉ ወገኖቻችንን አሳፍሮ የነበረ አንድ የጭነት ተሳቢ መኪና በደረሰበት የመገልበጥ አደጋ የበርካታ ወጣቶች ሕይወት በአሰቃቂ ሁኔታ አልፏል። እነዚህ ወጣቶች የራሳቸውንና የቤተሰቦቻቸውን ሕይወት እንቀይራለን በሚል ተስፋ አድርገው በህገወጥ የሰዎች አሸጋጋሪዎች አማካኝነት ወደ ሳውዲ አረቢያ ለመጓዝ በሙከራ ላይ ያሉ ነው። እንግዲህ ይህ ነገር ሊከሰት የቻለው ከተረፉ ወጣቶች በተገኘ መረጃ መሰረት አብዛኞቹ የስደቱ ተጓዦች ከወሎ፣ ከትግራይ እንዲሁም ከኦሮሚያ ክልል የመጡ መሆናቸውን ለማወቅ ተችሏል። በዚህ አስከፊ አደጋ መሃል ሁለት ወጣቶች እንደምትመለከቱት ምንም አይነት ጭነት ሳይደርስባቸው በተአምር በህይወት ተርፈዋል። ይህንን ህገወጥ የሞት ጉዞ በጋራ እንከላከል። ወጣቶች በተሳሳተ መረጃ ለሞትና ለአካል ጉዳት እየተዳረጉ ግንዛቤ የመፍጠር ስራ የሁላችንም ኃላፊነት ነው። ለሟች ቤተሰቦች መጽናናትን፣ ለተጎዱም ደግሞ ፈጣሪ ምህረቱን እንመኛለን። እጅግ አሳዛኝ እንግዲህ እንደሰማችሁት በጣም የሚያሳዝን ነው። አላህ እንግዲህ የሞቱትንም ይማራቸው፣ ያሉትን ደግሞ እንዲተርፉ አላህ ያትርፋቸው፣ ቤተሰቦቻቸውንም አላህ መጽናናቱን ይስጣቸው። እኔ ግን ምናልባትም እዛ ውስጥ አንድ ቤተሰብ ይኖራል ብዬ ጨንቆኛል። ምክንያቱም ሳይናገሩ ነው የሚወጡት። ማን ወጥቶ ይሁን ማን አልወጣ ይሁን አናቅም። ከሁሉም ሰው ጋር እንደዋወልም፣ ግን እኔ እንጃ ብቻ በጣም ነው ያዘንኩት። አንድ ወንድሜ ቢሆንስ አንድ ዘመዴ ቢሆንስ ብዬ ብቻ ሁሉም እንመጣለን ነው የሚሉት። አትምጡ ሲሏቸው አይሰሙም። ለእኛም አዛ ሆኑና አሁንስ በጭንቀት እዚህ እሺ ጦርነት ሽሽት ነው አብዛኛውን የሚወጣው፣ ግን በህጋዊ መንገድ ተከፍቷል። አሁን ደግሞ ሌላ እድል አለ። እንደው በስንቱ ነው እኛ የምንጨነቀው? ያ ረብ አንተ ገልግለን ይሄንን ጉድ እንደው ኖሮ ጌታ ያዋይ። ይሄ ህገወጥ መንገድ ቢዘጋ ባይነኝ እኔ ቢዘጋ በቃ። አረ ካለቅና አይቀር እዛው ቤተሰብ ጋር ማለቅ ይሻላል። አሁን ቤተሰብ ያልሰሙም ይኖራሉ። አንዳንዶቹ ጠፍተው ነው የሚወጡት፣ ለቤተሰብ አያማክሩም። አብዛኛውን ጠፍተው ነው የሚወጣው። በባህር የሚሄድ መቼም ቤተሰቡን አማክሮ አይወጣም። ያው አንዳንዱ ሊያማክር ይችላል እንጂ ማለት ነው። አሁን እንግዲህ ሞቱ ሲባሉ እኔ እንዴት ነው የሚሆኑት? በዛ ላይ ደግሞ ትንንሽ ልጆች ናቸው የሚመጡት። በህጋዊ መንገድ ደግሞ ተከፍቷል። ብዙዎቹ እየመጡ ነው እና አልሰሙም ነው። እኔ አሁን ደህና ተገላገልን፣ በዚህ በህጋዊ መንገድ ተከፍቷል፣ በቃ በዚህ ይመጣሉ፣ በባህር አይመጡም እያልን ጭራሽ አሁንም በዛው ይሄዳሉ። ኧረ ቢስሚላህ ረህማን ረሂም። እኔ በጣም ነው ያዘንጉት። የእውነት ነው ሌላ ችግር አለ። ምናልባትም ፓስፖርት ቶሎ ስለማይወጣላቸው ቀበሌ ላይ መታወቂያ፣ የልደት ካርድ ምናምን አሁን ጣጣው በስቷል። መታወቂያማ መቼም ሳታስወጡ በዛም ቢሆን አትሄዱማ። ሰው መታወቂያ ሳይይዝ ወደ አፋር ክልል ይሄዳል እንዴ? የግድ መታወቂያ ያስፈልጋችኋል። መታወቂያ ካወጣችሁ እንዴት ፓስፖርት ለማውጣት አትታገሱም? ቢቆይ የሚቆይ ከህይወት በላይ ምንም አይደለም። እኔ ወላሂ በጣም ነው ያሳዘኑኝ። እንዴት በህጋዊ መንገድ ተከፍቶ እስከዛሬ እሺ ዝግ ስለሆነ ነው ሴቱም ወንዱም በዛ የሚሄደው፣ አይፈረድባቸውም። ሰው ይማረራል፣ ይናደዳል፣ ሲቸግረው ሲበሰጨው። በዛ ላይ ደግሞ የሀገራችን ሁኔታ ጦርነት ነው። እንደፈለጋችሁ ተንቀሳቅሳችሁ መስራት አትችሉም። ምንም አይቻልም። ከአንድ ቦታ ወደ አንድ ቦታ እንደፈለጋችሁ በነፃነት ተንቀሳቅሳችሁ መስራት አትችሉም። ይገባናል። ግን አሁን ተከፍቷል። የሚፈጀውን ይፍጅ እንጂ ዋጋው ያው ነው። ደግሞ የሚገርማችሁ ዋጋው በባህርም ብትመጡ እንደውም በባህር የምትመጡበት ወጪ በጣም ብዙ ነው። ለምሳሌ እዛ 12000 13000 ሪያል እስከ 10000 ሪያል አነሰ ተብሎ ከፍለው ነው የሚገቡት። በአየር ግን ያን ያህል አይወስድም። 200,000 ብታወጡ ወይም 300,000 ብታወጡ ነው። ግን ምንዛሬውን ስታስቡት እዛው ነው። እንደውም የዚህ በአየር የምትመጡበት ይሻላል፣ ገንዘቡም ይሻላል፣ እናንተም አትንገላቱም። ሊያቆያችሁ ይችላል ፓስፖርት በማውጣት። ግን መሄዳችሁ ካልቀረ ወደ ውጭ ሀገር እንሄዳለን ብላችሁ ካሰባችሁ አይቀር ቀድማችሁ ፓስፖርት መጀመር በቃ። ይቆይ አመትም ይቆይ 2 አመትም ቀስ ብሎ ይምጣ። ነገር ግን እኔ ምን እንደምል አላውቅም። እንዴት በዚህ መንገድ መምጣት እየተቻለ
በዛ ሄደው ይሞታሉ። አሁን የሞቱት ሞተዋል። እንግዲህ ምንም ልናረጋቸው አንችልም። ያሉት አላህ ያትርፋቸው፣ አላህ ያሽራቸው የቆሰሉት። ነገር ግን ካሁን በኋላ አሁንም አያቋርጡም። ይሄን እየሰሙ ይገባሉ መንገድ። ደውለን ስንነግራቸው አይሰሙንም። እኛን የመን ላይ ችግር ነው፣ እዚህ ችግር ነው፣ እዚህ ስራ የለ። በተለይ በባህር የምትመጡ ሰዎች ስራ የለም። ቁርጣችሁን ወቁ። እንኳን እዚህ መተን የተዳለብነው ራሱ ስራ አጥተዋል። በጣም ብዙ ሰው ስራ ፈቶ ተቀምጧል። ከጠለብ የሚጠፋው አለ፣ እየመጡ የሚጠፋሉ። በጠለብ ከመጣችሁ ግን በህጋዊ መንገድ ከመጣችሁ ስራ በግዴታ ያው ስራ ትገባላችሁ። ምክንያቱም የሚያመጣችሁ ከፊላችሁ ነው። እሱ ጋር ትሰራላችሁ። ሰራችሁም አልሰራችሁም ደመወዛችሁ ይከፈላችኋል። ገብቷችኋል? በህጋዊ መንገድ ወንዶቹም ሴቶቹም ከመጣችሁ በከፊል ማለት ነው። ቪዛ በራሳችሁ ከመጣችሁ ያ እንድድላችሁ ነው። እንግዲህ ስራ ፈልጋችሁ ልገቡም ላገቡም ትችላላችሁ። ግን በጠለብ ልክ ኮንትራት ማለት ነው የሚያመጣችሁ ሰው ለራሱ ነው የሚያመጣችሁ። ወይ ፍየል ጥበቃም ሊሆን ይችላል፣ ዘበኝነትም ሊሆን ይችላል። ለራሱ ነው የሚያመጣችሁ ያ ሰው። ስለዚህ ስራ አትፈቱም። ቢያንስ ስራ ይኖራችኋል። ስራ በማፈላለግ የቤት ኪራይ የምን የለባችሁም። ይሄ በጣም ጥሩ እድል ነው። ለምን ይሄንን እድል አትጠቀሙበትም? ሳይዘጋ ልቅ መቼም አይቆይም። የሆነ ቀን ይዘጋል፣ የሆነ ቀን ይከፈታል። ለብዙ አመት ተዘግቶ ነው የቆየው። በተለይ ሳውዲ ማለት ነው። ሌላ ሀገር እንኳን አላውቅም። እና ለምን በህጋዊ መንገድ አትመጡም? እስከዛሬስ እሺ ተዘግቶ ነው፣ አሁን ግን ተከፍቷል። ያልሰማችሁ ለቤተሰቦቻችሁ ሼር አድርጉላቸው። በህጋዊ መንገድ መግባት ይቻላል። ለምንድን ነው የሚሞቱት? በእርግጥ ቀዳና ቀድር ያለ ስራ ነው፣ ምንም ማድረግ አይቻልም። ግን ሰበቡን አድርሱ። እነዚህ ሁለት ልጆች ራሱ የተረፉት ባላህ ተአምር ነው። ሙቻ ያላት ነፍስ ትሞታለች። ግን ቢሆንም ባትሞቱም እንኳን በባህር መምጣት ጉዳት አለው። ባትሞቱም ተሰቃይታችሁ ነው የምትገቡት። ይህን መኑ። ከዛ ደግሞ ከገባችሁ በኋላ ስራ የለም፣ እንደ ዶሮ አይደለም። ጠለብ ቤት ያለ ሰው ሁሌም ስራ አለው። በቃ ጥሩ ሰው ካጋጠመው ማለት ነው። ያ ደግሞ የእድል ጉዳይ ነው። ዱአ አድርጉ ጥሩ ቤት እንዲያጋጥማችሁ። ካልሆነ ግን ወንዶቹ ደግሞ ቀላል ነው። ሀታ መጥፎ አረብ እንኳን ቢያጋጥማችሁ ወጥታችሁ የመሄድ እድል አላችሁ። ገብቷችኋል? ለህገወጥ በባህር ከምትመጡ መታችሁ መጥፎ ሰው ካጋጠማችሁ ብትወጡ ይሻላል። እናንተን ቤት ውስጥ የሚያስራችሁ የለም። ሴቶቹ ናቸው ተዘግቶብን፣ እኛ እነሱ ካልፈለጉ በር ከቆለቡብን መውጣት አንችልም። ግን ወንድ እናንተን ቤት ውስጥ የሚያስር የለም። ውጭ ላይ ነው ግመል የምጠብቀው። ወጥተህ ልትሄድ ትችላለህ። ብቻ ይሻላል፣ ቢያንስ ይሻላል። ያለምንም እንግልት ከገባችሁ በኋላ ጥሩ ሰው ካጋጠማችሁ ስራችሁን ትሰራላችሁ። ካላጋጠማችሁ ደግሞ መውጣት ትችላላችሁ። ነገር ግን በዚህ መንገድ አትምጡ፣ ባካችሁ አትምጡ። እኛንም አታስጨንቁን። እኔ ራሱ ጨንቆኛል። የሆነ ሰው አብሮ እዛ ውስጥ ቢኖርስ፣ አንድ ዘመዴ አንድ ወንድሜ ቢኖርስ? እኛን አያማክሩንም። ሲመጡ እኮ ተደብቀው ነው የሚሄዱት። ብቻ አላህ ወይ እሱ ከክፉ ነገር ቤተሰቦቻችን ሁሉ ይጠብቅልን። ይህንንም ጦርነት አላህ ያስቆምልን እሱ በጥበቡ እንጂ እኛ ምንም በቃ በየጊዜው አዲስ ነገር ነው። በየጊዜው ሞት ነው የምንሰማው። ምን አለ ኸይረ ነገር እንኳን አንሰማም። አሁን የመለየስ እሺ ጀርባ ተገልብጦ ምንም ብሎም ራቡ ምኑም ይገላችኋል። አገራችሁ ላይ ተመልከቱ። ሰው ቀራችሁ። እነዚህ ህፃናት ይሄን ምን ያህል ስንት ህልም አቅደው እንደወጡ ፈጣሪ ነው የሚያውቀው። ግን አብዛኛዎቹ የሚሰሙ አይመስለኝም። ይሄንን በህጋዊ መምጣት እንደተከፈተ የሚሰሙ አይመስለኝም። በቃ ሼር አድርጉላቸው። ተከፍቷል። በቃ እየመጡ ነው ብዙ ልጆች። በእርግጥ ደላላውም በዛም ጅብ ነው በዚህም ጅብ ነው። አላህ ከጥሩ ሰው ያጋጥማችሁ እንጂ በአየርም የሚመጡት በደላላ ፊዳቸውን ይበላሉ፣ በዛም እንደዛው ይበዘበዛሉ። ግን በባህርም ያው ነው። በባህርም የምትመጡት በደላላ ነው የምትመጡት። ገንዘብ ከፍላችሁ ነው፣ ለዛውም ከዚህ የበለጠ ማለት ነው። ቢያንስ ገንዘቡ መውጣቱ ካልቀረ እንግልቱ ይቀንሳል። ሰበቡን አድርሱ እላችኋለሁኝ። ውድ ቤተሰቦቼ አላህ ሀገራችንን ሰላም ያድርግልን። መልካም ምሽት ይሆንልን።